ቆይ ምን አለበት ካልሲን እንኳን ብታጥቢ? ኧረ እባክህ ካልሲን እንዳጥብልህ ነው እንዲያገባኸኝ። እባክህ አሁኑኑ ሰራተኛ ወደ ቤት ላክልኝ፣ ጠብቀሃለሁ። አቤት ምን ፈለግሽ? ካልተሳሳትኩኝ ደላላው ላከኝ ቤት ነው አይደል? ኦኬ ሰራተኛው አንቺ ነሽ? አዎ ነኝ። እሺ ነይ ግቢ። ወዴት? ብዙ የሚሰራ ስራ ስላለ እቃሽን አስቀምጪና ልብስ ማጠብ ጀምሪያለሽ። ያው ማጠብ ጀምሪ። የመጣሽው ለስራ አይደል እንዴ? ገና ምን አየሽ? ሌላም ጨምርልሻለሁ። አሁን አርፈሽ ስራሽን ስሪ። ያውልሽ ዛሬ በመጀመሪያው ቀን እንደዚህ ሆነችብኝ። መቼ ልትሆነኝ ነው? መቼ ሙከራ አነስማማ ከዚህ ሴት ይሆናል። በሩን ከፍታ የት ሄዳ ነው? ምን ሆና ነው? ሀዩ ወይኔ ምን ሆና ነው እንዴ? መቼም በሩን ከፍታ አድርጋ ተኝታ አይደለም አይደል? ሀዩ አንቺን ልጠይቅሽ እንጂ በሩን ከፍታ ትታሽ ምንድነው መሰሩ ቤት ውስጥ? ቅድም ሰራተኛ ናት ምንድናት ብለህ ይላካሴትስ አንተን ልጠይቅህ እንጂ እኔን ምን ትጠይቀኛለህ? እኔማ ልጅቷን የላኳት እኮ ቢያንስ አንቺን ታግዝሽ በስራ ብዬ ነው። መታ ነበር። ጥያቄን በጥያቄ አትመልስልኝ። ቆይ ሰራተኛ ነው ሌባን ይላክልኝ? በጠራራ ፀሐይ ቤቴን ካዘረፍከኝ በኋላ ምን አድርጊ ነው የምትለኝ? እኔ ስለምን ዝርፊያ ነው የምትወሪው? እኔ እኮ አንቺን እንድታግዝ ሰራተኛ መላኪ ነበር። ይኸውልህ እንግዲያው ሰራተኛ ናት ብለህ ይላካሴት ይሁን በጠራራ ፀሐይ ቤቱን አዘርፋ ሄዳለች። እኔ ምንም ተጠያቂ አይደለም። ራስህን ያመጣት ራስህ ትወጣዋለህ። እኔ ምንም እዚህ ነገር ውስጥ እንዳትከተል። ቆይ እንዴት ነው እንደዚህ ልብ የተሰማሽ? በገዛ ንብረትሽ ላይ ማዘዝ ካልቻልሽ እንዴት ነው ኃላፊነት አይሰማኝም የምትይው? ኃላፊነትን መውሰድ መቻል አለብሽ። ወይስ እኔ የማላውቀው በመሀላችሁ የተፈጠረ ነገር አለ? ገና ከመምጣቷ ልጅቷን ይሸኘሻል። ንገሪኝ አንቺ ትኩሩ በልበል። እኔ አሁን ንትርክ አልፈልግም። ባይሆን የጠፋው ንብረቴን አስመልስልኝ። በቃ አንቺ ወደ ቤት ግቢ። እኔ ልጅቷን እፈልጋት። ወዴት? ምን ማለት ነው ወዴት ማለት? ልጅቷን አፈላልጊያት ላምጣት እንጂ ጭራሽ ተከትለሃት ልትሄድ ነው? እንግዲያውስ እግርህ ከዚች ቤት ከወጣ ወይ እሷን ወይ እኔን ትመርጣለህ። እንደዚህ ነው የምታስበው? ምርጬን በቅርቡ አሳይሻለሁ። ወዴት ሄዳ ይሆን? እሺ የት ሄጄ ልፈልጋት? ቆይ እናት ራህማ ሙባ ምን ሰራለሽ እዚህ? አንተስ እዚህ ሰፈር ምን ትሰራለህ? ምን ልሰራ መጣክ? እኔማ እዚህ ሰፈር እኮ ነው የምኖረው። አጋጣሚ እኮ ከደላላ ቤት ሰራተኛ ተላከና ምን እንደነካት አላውቅም። ድንገት ከቤት ወጣ ጠፋች። እሷን ፍለጋ በምሮጥ ሰዓት ነው አንቺን ያገኘ። እሱን ታየውና ታስታውሻለሽ? በጣም ጎበዝ ተማሪ ነበርሽ እኮ። ይገርመኛል ባንቺ ላለመበለጥ ሌሊቱን ሙሉ አይኔ እንባ እስኪያነባ ድረስ አነብ ነበር። ከሚገርምሽ እንደዛ ሌሊቱን ሙሉ እያጠናሁ
እንደዛም ሆኖ አንቺ ትበልጪ ነበር። ስላገኘሁሽ በጣም ደስ ብሎኛል። ምን ነው ረሂሙ፣ ትላንት ስላሳለፍነው ነገር ሳነሳ ፊትሽ ልክ አይደለም። ችግር አለ? ራሴ ቢላውም መሄድ አለብኝ። በቃ ቆይ እኔ ሊያዝልሽ አምጪው ነው ይዝልሻል። በጣም ካመመሽ ንገሪኝ፣ እዚሁ ቅርብ ሆስፒታል አለ፣ አደርስሻለሁ። አይዞሽ። ችግር አለ እንዴ? ምንድን ነው? ፊትሽ ልክ አይደለም። እኔ እዚህ ጋር አረፍ እንበል እስቲ። አሁን ላይ ብዙ ነገር ተቀይሯል። እንደ በፊቱ አይደለም። አግብቻለሁ። እኔ የምለው ቆይ አንቺ ምን ላይ ነሽ? ማለት ምን እያደረግሽ ነው? እኔማ የዩኒቨርሲቲ ትምህርቴን 2ኛ ዓመት ተማሪ እያለሁ ነው ላቆም የተገደድኩት። እሺ ቆይ ከዛስ ምን ተፈጠረ? ከዛማ እኔ ያልጠበቅኳቸው ብዙ ነገሮች ተፈጥሮብኝ ነበር። ምን ዋጋ አለው? ዩኒቨርሲቲ ከገባው በኋላ እናቴ በጠና ታመመችብኝ። አንድ ቀን ለስራ በወጣችበት ጊዜ ሴራሚኳ አንሸራቷት ወደቀች። ጭንቅላቷ ውስጥ ደም ፈሰሰ። በዚህ ምክንያት እናቴ አልጋ ቁራኛ ሆነች። እናማ አሁን ላይ ማረግ እንዳለብኝ አላውቅም። ይሄ ውሻ ጭራሽ እኔ ላይ ምን እየሰራክ እንዳለ ልታስረዳኝ ትችላለህ? እንደውም እኔ አስረዳሃለሁ። መጀመሪያ ሰራተኛ ነች፣ በስራ አንቺን ታግዝሻለች ብለህ ቤት ላካት። ከዛ ደግሞ ብረቴን ዘርፋ ከቤት ወጣች። አንተም እሷን ልፈልግ ብለህ ከቤት ተነስተህ ወጣ። ከዛ በኋላ የተፈጠረውን ነገር ልትነግረኝ ትችላለህ? ሰራተኛ ሆነሽ እኔ ቤት የመጣሽው አንቺ ነሽ? ችግር የለውም። ትንሽ ጊዜ ብሰጣችሁ እኮ እኔ ራሴ ደርስበት ነበር። ቆይ በኋላ እንደውም ሽማግሌዎቹ ፊት አላረኩም ብለህ ስለምክደኝ ፎቶ ላንሳችሁ። ምን እያደረግሽ ነው? ሁሉም ነገር አንቺ እንዳሰብሽው አይደለም እያልኩሽ እኮ። አምጣው እባክህ። አሃ መረጃ እያሻሸ መሆኑ ነው፣ መረጃ እንዳይያዝብህ። አይ አንቺ እንዳሰብሽው አይደለም እያልኩሽ እኮ ነው። ተው እንጂ አንተን ልመን ወይስ አይኔ? ደግሞ ትንሽ አታፍርም? እኔን በእንደዚህ አይነት ሴት ትቀየረኛለህ ብዬ አንድም ቀን አስቤ አላውቅም። እኔ አንተን ሲጀመር ያገባሁት ሳላቅ ቤተሰቦች አግቢው ስላሉ ብቻ እነቴን ሳላጣጥም ነበር እኔ ያገባሁ። አንተ ግን እኔን በሷ ሁሉን ነገር ትቼ አንተን ባልኩኝ ለኔ ምላሽ ይሄ ነው? ሄሎ ጓደኛዬ፣ እንዴት ነሽ? እንዴት ነሽ? ምክርሽን አልሰማ ብዬ ያገባሁት ልጅ አቃጥሎ ይደፋኝ። ቆይ ምን ተፈጠረ? ምን እባክሽ እጅ ከፍንጅ ከሰራተኛዬ ጋር ሲመቻች አልያዝኩትም መሰለሽ? ወይ ወንዶች በቃ ከሰራተኛ አልፍም አይደል? የኔዋ እኮ ለማዳ ነች። ቀጥ ብላ ነው ቤቴ ድረስ የመጣችሁ። ቆይኛ ምን አርጉ ነው የሚሉን? የሰራተኛ ከጣፈጣቸው በየደላላ ቤቷ ሄዱ። እኔን ከማግባቱ በፊት ያው ተመላላሽ ታካሚ ትሆናለች። ወይኔ ጓደኛዬ፣ እንደዚህ ተጫውቶብሽ መቼም ዝም አትይውም አይደል? አዎ ምን ላርግልሽ እኮ ነው የደወልኩልሽ። ቆይ ከዚህ በላይ ምን እንዲያደርግሽ ትጠብቂያለሽ? አንሞትሽም እንጂ እኮ ኦልሬዲ ገሎሻል። ወይኔ እኔማ አለቀው። የኔን ህይወት እንዳመሰቃቀለ የሱንም ህይወት ነው ማመሰቃቀልለት። ያኔ አግቢ ያልኩሽ ዲያስፖራ አግብተሽ ቢሆን ነው ይሄኔ ትዳር መስርተሽ አሜሪካ ነበርሽ። እሺ ፍቅርን ብዬ ቤት በተቀመጥኩለትና አቤት ብዬ ቤት አታስኩት እንደዚህ ጉድ ይሰራኛል? ምን አንቺን ብቻ እኔንም ጨምሮ እኮ ነው ጉድ ይሰራኝ። ብዙ ነገር ማድረግ እየፈለኩኝ ለሱ ብዬ ተውኳቸው ነገሮች ያንገበግቡኛል። እኔ መሰለሽ ጓደኛዬ ነጠቀኝሽ ካገባሽ በኋላ ያው ለሱ ብለሽ ተውሹ። ይኸውልሽ ጓደኛዬ አሁን ነይና ፈታ ላርግሽ። እኔም የደወልኩልሽ ለዚህ ነው። በቃ አሁን መጣለሁ። እሺ ቻው። አምጣው እባክህ። አሃ መረጃ እያሻሸ መሆኑ ነው፣ መረጃ እንዳይያዝብህ። መነጋገር አለብን። ምንድን ነው የምንነጋገረው? ምን ማለት ነው? ስለተፈጠረው ነገር ማውራት አለብን እያልኩሽ እኮ። እኔ እናንተ ምንም የምንነጋገረው ነገር የለም ከዚህ በኋላ ስለፍቹ ካልሆነ በስተቀር። ፍቺ ጨርሰናል። አንተ እንግዲህ የምትፈልገውን ነገር አድርገሃል። ስለዚህ ከዚህ በኋላ ምንም የሚያነጋግረን ነገር የለም። ትሰሚኛለሽ? ዝም አልልሽም። ውስጥ ገብተሽ እንደዚህ ስታውቂ ትሰሚኛለሽ? አንቺ ህይወቴን እንደዚህ አድርገሽ አለቅሽ። እምለቅሽ እንዳይመስልሽ። ልቀቀኝ። አዎ አለቅሽ። አለቅሽ። ህይወቴን እንደዚህ ስማ፣ አንተን እኮ እኔን እዚህ ጋር አስቆመኸኝ። አንተ በሀሳብ ሌላ ቦታ ትሄዳለህ እንዴ? ለማንኛውም አንተ እንደፈለግህ ስትሆን ነበር አይደል?
እኔም እንደፈለኩ መሆን እችላለሁ። እሺ አንዞር ወይኔ ጉዴ ፈላ። ከስራ ቦታ ነው። ሄሎ አለቃ። ስራ ቦታ አልገባህም? በጣም ይቅርታ። ይህን ሰሞን በተደጋጋሚ ስራ ቦታ እየገባ አይደለም። ስራውን የማትፈልገው ከሆነ ብዙ ስራውን የሚፈልጉ ሰዎች አሉ። ትንሽ ጊዜ ብቻ ስጠኝ፣ ሁሉንም ነገር አስተካክለዋል። በተደጋጋሚ መቅረት ሳያንስ ትንሽ ጊዜ ስጠኝ ትላለህ? አዎ በተደጋጋሚ ስህተት ሰርቻለሁ፣ ግን በቃ ከአቅሜ በላይ የሆነ ነገር ስለገጠመኝ ነው። በዚህ ሳምንት ችግሮችን ፈተህ የስራ ገበታ ላይ እንድትገኝ፣ ያለበለዚያ የመጨረሻ ደብዳቤ ጽፍልሃለሁ። እሺ አለቃ፣ አመሰግናለሁ። የት ነው ያለሽው? ምን አጥፍቼ ነው እንደዚህ በትዳር የምፈተነው? ቆይ ምን አጠፋው? በዚህ ምክንያት እኮ የምወደውንም ስራዬን እያጣሁኝ ነው። እሺ ቆይ ምንድን ነው የሚሻለኝ? ይህንን ከባድ ጊዜማ ብቻዬን ማሳለፍ የለብኝም። ሄሎ እማ፣ እንዴት ነሽ? ሄሎ ልጄ፣ ላገኝሽ ፈልጌ ነበር። አሁን ሰዓት እኮ መሽቷል። የኔ ነገር ሰዓቱን አላየሁትም። እሺ በቃ እማ፣ በጠዋት እንመጣለን። በሰላም ነው? እሺ እማ፣ ቻው በቃ። ምን አለበት ትንሽ ቆይተን አልጨረስኩም ብትይ? እንዴ ትንሽ ብቻ እኮ ነው የቆየሁት። ከዚህ በላይ መቆየት አስበሽ ነበር? ለምንድን ነው ጧት ቁርስ ሳትበላ የወጣኸው? መች ተነስተሽ የሰራሽው ነው? እፍ አንተ ደግሞ ጭቅጭቅ ጀመረ። አሁን እዚህ መሀል መንገድ ላይ ቆመን እንጨቃጭቅ? አሁን ንዳው። አሁን ውረጅና ከኋላ ግቢ። እንዴ ለምንድን ነው የምወርደው? ውረጅና ከኋላ ግቢ ያልኩሽ እኮ። አልወርድም ብያለሁ፣ አልወርድም። ትሰሚያለሽ? ቢያንስ ምክንያት ልትጠይቂኝ ይገባል። ከቅድም ጀምሮ እንደዛ ሳስቸኩልሽ የነበረው መሀል መንገድ ላይ እናቴ ቆማ እየጠበቀችን ስለነበረ ነው። አሁን ውረጅና ከኋላ ግቢ። ሰው በይታል። በዚህ ምክንያት እኔም ሰው ሞቶብኝ የምከፍለው በቂ ካሳ ገንዘብ ስላልነበረኝ ዓመታት እስር ቤት ለመቆየት ተገደድኩ። ትናንትና የራሴ የሆነ ብዙ ዓላማና ተስፋ ነበረኝ። ዛሬ ግን በህይወቴ ውስጥ ምን ይዞብኝ እንደሚመጣ አለማወቄ ከመንገድ እንድቀር ተገደድኩ። ለዚህ ሁሉ ምስቅልቅል ህይወቴ ማን ነው ተጠያቂ? እኔ ወይስ አብራኝ ብዙ ርቀት ትጓዛለች ብዬ ቤተሰቦቼና ጓደኞቼ መርጠን ልካል አግባት፣ በቃ ጥሩ ስራ አለክ፣ ጥሩ ደሞዝም አለክ፣ እሷን ለማኖር የሚያስችልክ በቂ ገንዘብ አለክ፣ አብራኮና ታግዝካለች ብለው እኔም ብዙ ጊዜ ሳላጠፋ አገባዋል። አብረን በአንድ ጣራ ስር መኖር ጀመረን። የኔና የሷ ትውውቅ አጭር ጊዜ ቢሆንም እሷን ከማግባቴ በፊት በምታረግልኝ እንክብካቤ፣ ለሰው ካላት ክብር ብቻ ምን አለፋች ነገ ሚስቴ ብትሆን ብላችሁ እንድትመኟት የሚያረጋት ብዙ ነገር ነበር። ምን ዋጋ አለው? ከተጋባን በኋላ ነገሮች በአንዴ ተቀያየ። አንተና የማውቃት ልጅ ሌላ ሰው ሆነች። በገባው በወጣው ቁጥር መጨቃጨቅ ብቻ። ምን አለፋችሁ እችን ልጅ አላቃትም እንዴ እያልኩ ራሴን እስክጠይቅ ድረስ ሌላ ሰው ሆነች። ከኔ ይልቅ የጓደኞቿን ምክር ትልቅ ቦታ ትሰጠዋለች። መቼም ዝም አትይውም አይደል? ለካ ሶስተኛው ግን ጓደኛ የሚባል ፍጡራል ለእናንተ ህይወት መሳካት ትልቅ አስተዋጽኦ አላቸው። ምርጫችን ልክ ከሆነ ማለቴ ነው። ግቢ ያልኩሽን ዲያስፖራ አግብተሽ ቢሆን ነው የእኛን ስኬት የእኛን ደስታ የማይፈልጉ በጉያችን ተሸክመናቸው እንደምንሄድ ብናውቅስ? አዎ አብረውን ናቸው። እስቲ ቆም ብለን እናስባቸው። አዎ እናስባቸው። እኔማ አለቀው። ነገ የከፋ ጉድጓድ ውስጥ ሳይከቱ እንድረስላቸው። እነሱም እኮ የራሳቸው ብዙ ችግር አለባቸው። እነሱን ለራሳቸው እንተዋቸው። የራሳችንን የህይወት ፈተና ራሳችን ከፈጣሪ ጋር ሆነን እናልፈዋለን። እሷ እኮ እንዲህ አልነበረችም። ቆይ ምን ሆና ነው ብዬ ራሴን ጠየቅኩት። ምናልባት ቤት መቀመጧና እኔን መንከባከባ የበታችነት ስሜት እንዲሰማት አድርጓት ይሆን እንዴ እላለሁ። እስቲ አንድ ጥያቄ ልጠይቃችሁ።
ለትዳራችሁ መሰረት የሆናችሁ ምንድን ነው? ከዚህ ሁሉ ነገር በኋላ አንድ የገባኝ ነገር ቢኖር ሚስት የፈጣሪ ስጦታ እንደሆነች አሁን የገባ። በፍቅር ማናችንም እርግጠኛ ሆነን አናውቅም፣ ምክንያቱም የፈጣሪ ስጦታ ስለሆነ። ከዚህ ሁሉ ዓመታት በኋላ የት ብዬ ነው የምፈልጋቸው? እሺ ፈጣሪ ሆይ ከም ዜና አሰማኝ። ወይኔ ቆንጆ እንዴት ነሽ? መች ነው ደግሞ አዲሱ ቤት የምትመርቂልኝ? እኔ በርካሽ ዋጋም ብገዛውም ሰዎች የባንክ ቤት ዕዳ መክፈል አቅቷቸው ሸጡልኝ። አንቺ ደግሞ ቀልዲ። በቃ ህይወት እንደዚህ ነች፣ ከአንዱ ነጥቃ ለሌላኛው ትሰጣለች። እኔም ይሄንን እድል ተጠቅሜ ቤቱን የግሌ ያረኩት። በቃ አንዴ በር ልክፈትና መልሼ እደውልልሻለሁ። መጣሁ። አቤት፣ ምን ፈለግሽ? ሰላም፣ እንዴት ነሽ? ምን አልሽ? ይቅርታ አንድ ነገር ልጠይቅሽ ነበር። ይሄ ሙባሪክ ቤት ነው አይደል? ቢሆንስ እንደጠራልሽ ነው? አዎ በጣም ይቅርታ። ረጅም ዓመታት በስራ ምክንያት እዚህ አልነበርኩኝም። ለመጨረሻ ጊዜ እዚህ ቤት ነው የተሰናበትኩት። ቤቱን ራሱ በመከራ ነው ያገኘሁት። እባክሽ እህቴ ካለ ጥሪልኝ እባክሽ፣ አንዴ ላናግረው። ምንድነው ከሱ ጋር ያልጨረስሽ ፍቅር አለ እንዴ እንደዚህ አንጀት የምትበይው? እባክሽ እህቴ አንቺ እንዳሰብሽው አይደለም። ድሮ ነው የማውቀው። አሁን ገባኝ። ደምሮብሻላ። ምኑ ነው የደመረብኝ? አይ አንቺ የምታክል ሴትዮ እኮ ክላስ ምናምን ስትይ ሂሳቡ ትዝ ብሎኝ እኮ ነው። ለማንኛውም ከዚህ ግቢ ከወጡ ቆይተዋል። አሁን ሌላ ሰው ነው። እሺ ቆይ ከዚህ ከወጡ የት እንደገቡ የምታውቂው ነገር አለ? ካለ እባክሽ ማለቴ ከሰማሽ ነገር። አንቺ እኔ ስራ ፈት መስልሻለሁ እንዴ? ስለሱ መግባት ስለሱ መውጣት የምትጠይቂ? ምን አገባኝ የትስ ቢገባ። አንቺማ የክላስ ተማሪ ብቻ አይደለሽም። ትንሽ ካዳመጥኩሽ ስላሳለፋችሁት የፍቅር ጊዜ ሁላ ካልነገርኩሽ ነው የምትይኝ። እሺ በቃ ተይ። ቆይ አንዴ ያውልሽ፣ በዚህ ጋር እንዳለፍሽ የሆነ ቅያስ አለ። እሱ እንዳለፍሽ ደግሞ ሰፊ መንገድ አለ። ቀድሞ ባለቤቱ ነች ይችላል። ጉሊት ትሰራለች፣ ሽንኩርት፣ ቲማቲም ምናምን ትሸጣለች። እንደውም አሪፍ ደንበኛ ትሆናላችሁ። ቆይ አንዴ ሳልነግርሽ የእሷ ባል አንቺ የድሮ ክላስሜትሽ አሁን ላይ እስር ቤት ነው። በዛው ስለ ጠይቂ። አመሰግናለሁ። እስር ቤት እንዴት ሆኖ? ምን አጥፍቶ? ጓደኛዬን እኮ ከኔ በላይ የሚያውቀው ሰው የለም። ምን አድርጌክ ነው ፈጣሪ በዙሪያ ያሉትን ጥሩ ሰዎች እንደዚህ የምትፈትናቸው? እስር ቤት ትላንትና በችግሬ ሰዓት አብሮኝ ይሆናሉ ብዬ ያሰብኳቸው ሰዎች ሁሉ ዛሬ ላይ ችግር ላይ ስወድቅ አንዳቸውም አብሮኝ አይደሉም። ይህ ሁሉ ከረፈደ ቢገባኝም ትላንትና በባለቤቴ ጫንቃ ላይ የነበረውን የህይወት ሸክም መሸከም ተገድጃለሁ። ሰው ግን ለምንድን ነው በሌላ ሰው ምክንያት እንደዚህ የሚፈተነው? ትላንትና የሰው ቤት በሰራተኝነት ስሰራ ብዙ በደሎችን አሳልፌያለሁ። ዛሬ ግን አልፎልኝ ደስታዬን ቢጋሩ ብዬ አስባቸው ሰዎች ፍለጋ ብመጣ እነሱም የሉ። አሁን ላይ ለኔ ያለሁት እኔ ብቻ ነኝ። በእነኚህ ዓመታት ውስጥ ብዙ ችግሮችን አልፌያለሁ። በሬ አጠገብ ለምን ትሰሪያለሽ ብላ ነው እንዲህ የምታረገው። እሺ የት ልሂድ? እሺ ምን ልስራ? እንዴትስ ነው መኖር የሚቻለው? የትናንትናው ባሌ ይህንን ሁሉ ሸክም መሸከሙ ሳስብ አዘንኩለት። ዛሬ በተራይ እኔ ለመሸከም ተገደድኩ። ቆሽ ማን ነው ጥፋተኛ? እኔ ወይስ ጊዜ? ህይወት ብዙ አስተምራኛለች። እጅ የያዙት ወርቅ እንደሚባለው እባካችሁ የያዛችሁትን ነገር አጥብቃችሁ ያዙ። የእናንተ ሰው እሱ ነው። ብዙ የሚወዱንን ለኛ ብሎ ብዙ መስዋዕትነትን የሚከፍሉልንን ሰዎች መናገር እኛው ራሳችንን ነው የሚጎዳ። እኛው በራሳችን ስተት ነው። እዚህ ሁሉ ነገር በኋላ የገባኝ ነገር ቢኖር አንድ ነገር እኛን ሊጎዳ ወደኛ የሚመጣው እኛው በፈቀድንለት ልክ ነው። ባካችሁ የውሸት ልብ ይዘን ሰዎች ጋር በቀረበን ቁጥር የእውነት ልብ ይዘው የሚጠብቁንን ሰዎች ጣላችሁና ተጠንቀቁ። ይህ ሁሉ ነገር ከረፈደ ቢገባኝም ማርፈድ ከትምህርት ይልቅ ህይወት ላይ ዋጋ እንደሚያስከፍል አሳይቶኛል። ለካ ነገ ዋጋ የለውም። ከነገ የማይታይ ጨለማ ነው። ለካ መኖርም መሞትም ዛሬ ነው። አደራ እህቴ፣ አደራ ወንድሜ፣ ተዋደዱ፣ ተፋቀሩ፣ ተከባበሩ፣ ተናነሱ። ያኔ ነው ደስተኛ ህይወት የሚኖራችሁ።
ከረፈደ በኋላ ሁሉም ነገር ትርጉም አልባ ነው የሚሆነው። ካሱነት ነው ሰው የድሉን እንጂ የምርጫውን ኖሮ አያውቅም። አንዱ ሲጨክንብኝ ሌላው ደግሞ ያዝንልኛል። ምን ዋጋ አለው? ከዚህ በላይ ውስጤን አሳዘነኝ። ታሪኬን አላወቁ። ትላንት የነበረኝን ጥሩ ህይወት በገዛ እጄ እንዳጣሁት አላወቁ። አሁን በዚህ መልኩ ህይወትን መቀጠል ተገደድኩ። ህይወት መቻልን አስተምራኛለች። ስለዚህ መኖር አይከብደኝ። ታግሶ ለቆየ ጊዜ መልስ ይሰጣል አይደል? እሺ ከፍ አድርገህ ቅረጽ። የሆነ ከታች አሁን አክሽን ታውባ እየጠፋብኝ። እሺ አክሽን አክሽን ይቺ ደግሞ የባሳል ላይ አትሳቂ። ለመጨረሻ ጊዜ እዚህ ነበር የተሰናበት። ያምራለሁ። እሺ ጀምሪ አክሽን። ምንድነው ከሱ ጋር ያልጨረሽው ፍቅር አለ እንዴ? እንደዚህ አንጀት ያንን ካልመጣው ጉድ ነው። ኧረ ችግር የለውም። ኧረ ጀምር ያለው ወገን ከዛ አላውቅም። አክሽን። እሺ እባክሽ እህቴ ድሮም ንገረኝ መጀመሪያ። ተው እንጂ አንተን ልመን ሶይሳኔ ነው። ሌላ ነገር ነው ያልኩት። ሁሉም ነገር አንቺ እንዳሰብሽው አይደለም እያልኩሽ እኮ ነው። እንጣወቅ ደንግጥ መጥቻለሁ እኔ አይደለም። ልመን ወይስ እኔ ላስረዳለሁ?